ደም ግባት የለውም ስለኛ ተገርፏ ይህንን ሕማሙን ማንሰ በሞት የተገለጠ ፍቅር። ደራሲ ሊቀ ሊቃውንት ስምዐ ኮነ መልአክ። አዘጋጅ ገብረ መስቀል ወርቅነህ። ተቀበለ እርቃኑን ተሰቅሎ ቀራንዮ ዋለ። ክፍል 10 አምንስቲቲ አምንስቲቲ ሙኬሪያ አንቲ ፋሲሊያሱ። በዕለተ ዓርብ ከሚዜሙ ዜማዎች አንዱ ይህ ነው። ቃሉ የጽር ሲሆን ወደ ሀገራችን ቋንቋ ስንመልሰው አምንስቲቲ ማለት ወደ ግዕዝ ሲመለስ ተዘከረነ፣ በአማርኛ አስበን ማለት ነው። ሙኬሪያ ማለት ደግሞ እግዚኦ ማለት ሲሆን በአማርኛ አቤቱ ማለት ነው። ሙአጊያ ማለት ቅዱስ ሲሆን ሙዳሱጣ ማለት ደግሞ ሊቅ ማለት ነው። አንቲ ፋሲሊያሱ ማለት በውስተ መንግሥትከ ማለት ነው። በአጠቃላይ አቤቱ በመንግሥትህ አስበን ማለት ነው ተብሎ ይተረጎማል። የሌሊቱ ንባብ አልቆ የረፋዱም ተገባዶ የእኩለ ቀን ንባብ ላይ ከተገባ በኋላ የቤተ ክርስቲያናችን የክርስቶስ የመከራ ጊዜያት ከሚባሉት ዋናውን ማለትም ከ6 ሰዓት እስከ 9 ሰዓት ያለውን ጊዜ ለማስታወስ 3 ካህናት ጥቁር ልብስ ወይም ጥቁር ልብሰ ክህነት ለብሰው ይህንን ያዜሙታል። ሕዝቦቿንም ካስቀመጠች በኋላ ከላይ ያነሳነውን ቃል አስቀድመው ካህናቱ ተከትለው ደግሞ ሕዝቡ በቅብብሎች ዜማ ይሉታል። ይህንን ሲባል ግን ሁሉም በፍጹም የሐዘን ስሜትና ፊታቸውን ሙሉ በሙሉ በመሸፈን ነው። 3 ጊዜ መላልሰው ከተቀባበሉት በኋላ ወደ ቀደመ ቦታቸው ይመለሳሉ። ይህ ምሳሌ ነው። ጥቁር ልብሰ ተክህኖ የለበሱት 3 ካህናት በዕለቱ በጌታችን ሞት ምክንያት የብርሃን ካባቸውን አውልቀው የሐዘን ልብስ የጽልመት ካባ ያጠለቁትን የጨለማ መጎናጸፊያ የተከናነቡትን 3ቱን ፍጡራን ፀሐይ፣ ጨረቃና ከዋክብትን ይመስላሉ። ቀኑ ጻድቁ የሞተበት ኃጢአተኛው የዳነበት ከነገሥታትም ከካህናቱም ፍትሕ የጎደለበት ቀን ነበር። ተገልጠው ቢያዩስ ምኑ ይታያል ቢሉ ፀሐይ ፊቱን መለሰ፣ ጨረቃም አንገቱን ደፋ። ከዋክብትም በምድር ላይ ከሚሰራው ግፍ የተነሳ ከክብራቸው ከዙፋናቸው እየተነሱ ወደ ምናኔ ሄዱ ወረዱ። አናይም አንሰማም ለማለት ጆሮአቸውን ዓይናቸውን ሸፈኑ ያዙ። ከመከራው ጽናት የተነሳ የተለወጠ ገጽታውን ሲመለከቱ ፀሐይ፣ ጨረቃ፣ ከዋክብት ፊታቸውን ለወጡ። በእነርሱ ላይ የብርሃን ዘውድን የደፋላቸው የጌታ ፊቱ በጥፊ ሲመታ እነርሱን የተመቱ ያህል ተሰማቸው። ቤተ ክርስቲያናችንም ከሰማያውያኑ ፍጥረታት ከፀሐይ ከጨረቃና ከከዋክብት ጋር ለመተባበር 3ቱን ካህናት ከምድራውያኑ እጽዋት ቀላያት ጋር በመተባበር ሕዝቡ ሁሉ በልብሳቸው ተሸፍነው አንገታቸውን ደፍተው ይህንን ቃል በዜማ እንዲሉ ሥርዓት ሰርታለች። በሰማይም በምድርም ካሉ ፍጥረታት ሁሉ ከአይሁድ በቀር በዚህች ቀን ያላዘነ አልነበረምና። አምንስቲቲ ሙኬሪያ አንቲ ፋሲሊያሱ። አንድም በጥቁር ልብስ ተክህኖ የሚገለጡ ካህናት በጻድቃን ይመሰላሉ። ጥቁር መልበሳቸው ጻድቃን በሥጋቸው የሚቀበሉት መከራ ጽኑ መሆኑን ለማስረዳት ነው። በረሃብና በስደት እንቅልፍ በማጣት መጠጊያ አልባ በመሆን የሚቀበሉት መከራ የጨለማ ያክል አስፈሪ ግርማ ሞገስ ያለው ነው። አንዳንድ ጊዜም ክፉ ፍላጎታቸውን ለማሸነፍ፣ ሌላ ጊዜም ከአጋንንት በሚደርስባቸው ልዩ ልዩ ፈተና እጅግ ከማዘናቸው የተነሳ የሚኖሩት ኑሮ የከበደ መሆኑን ለመግለጽ ካህናት ጥቁር ልብስ ለብሰው ይታያሉ። እንዲህም ይላሉ። አምንስቲቲ ሙአጊያ
አንቲ ፋሲሊያሱ። በሁለተኛ ቆሮንቶስ መልእክት ሐዋርያው ቅዱስ ጳውሎስ ምዕራፍ 11 ቁጥር 35 ጽፎ ከትቦ እንዳስቀመጠልን ፀሐይ፣ ጨረቃ፣ ከዋክብት በፈቃዳቸው የክብር ስፍራቸውን ለቀቁ። ጻድቃንም እንዲሁ ወደውና ፈቅደው አንዳንዶቹ ሹመት ሽልማታቸውን በቤተ መንግሥት ውስጥ ያለ ታላቅ ማዕረጋቸውን፣ አንዳንዶቹም ደግሞ ቤታቸውን፣ እርሻቸውን፣ ንግዳቸውን በፈቃዳቸው ለቀቁ። ስለ ክርስቶስ ሲሉ በጫጉላ ውስጥ ያለ ተድላ ደስታቸውን ጥለው ራሳቸውን ለክፉ ሐዘን ሰጡ። የሐዘናቸው መነሻ ግን ዕለተ ዓርብ ናት። በሰማይ መላእክቱን፣ በጠፈር ያሉ ብርሃናውያን ፍጥረታቱን፣ ግዑዛን ፍጥረታት እጽዋትንና ቀላያትን ሳይቀር አብህርትንም ጨምሮ ሁሉንም አስተባብራ ያሳዘነች ዕለት ዓርብ። ከዛ እስካሁን ድረስ የክርስቲያኖች ዕድሜ የስሌት ቀመር ሆና መቀጠል ስላለባት መምህራችን ኢየሱስ ክርስቶስ እንዲህ ሲል አዞናል። ዘኢጾረ መስቀለ ሞቴ ኢይክል ይጸመደኒ፣ መስቀሌን ተሸክሞ ያልተከተለኝ ሊያገለግለኝ አይችልም። በማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ የክርስትና ሙቀቱ የሚለካው በሳይንሳዊ የሙቀት መለኪያ መሳሪያ አይደለም፣ በውስጡ ባሉ ዕለተ ዓርባዊ ክንውኖች እንጂ። በክርስትናቸው ጸዳል ዓለምን ያበሩ የነበሩ ቅዱሳን አባቶቻችንም ቀናቸው ዕለተ ዓርብ ብቻ ነበረችና ሁሌም በዕለተ ዓርብ ይኖራሉ እንጂ ሌላ ቀን አያውቁም። ወደ ተከታዩ የሰንበት ወይም የእረፍት ቀን የሚገቡት ሥራቸውን ከጨረሱ በኋላ ነው። እረፍት ያለው ዓርብ ካለፈች በኋላ አይደል? በመጀመሪያውም የሥነ ፍጥረት ታሪክ እረፍት የተጀመረው ዓርብ በሥራ ካለፈች በኋላ ነው። በኦሪት ዘፍጥረት ምዕራፍ 2 ቁጥር 2 እንደምናገኘው። በዚህም እግዚአብሔር ከመጀመሪያዋ ዓርብ መጨረሻ ሥጋዊ እረፍትን፣ በሁለተኛዋ ዓርብ መጨረሻ መንፈሳዊ እረፍትን እንዳለ አስተማረን። ከዚህም በመነሳት ቅዱሳን ሁል ጊዜ በዕለተ ዓርብ ይኖራሉ። ካልሞቱ በስተቀር ወደ እረፍቱ ቀን አይገቡም። ከሞት በኋላ ግን ዓርብን በሥራ አሳልፈዋልና ከድካማቸው ያርፋሉ። በራእይ መልእክት ቅዱስ ዮሐንስ በራእይ መጽሐፍ ምዕራፍ 14 ቁጥር 13 እንደጻፈልን ዓርብ ዕለት በሥራ ላልነበሩት ግን እረፍት እንደሌለ ታላቁ መጽሐፍ ይናገራል። እንዲሁም በዮሐንስ ራእይ ምዕራፍ 14 ቁጥር 11 ላይ ወረድ ብሎ እንደሚጠቅሰው መስራት ባለበት ጊዜ አልሰራ፣ መስራት በሌለበት ጊዜ መስራቱ አይቀርምና ቤተ ክርስቲያን ያንን የጻድቃንን ኑሮ ለማስታወስ ጥቁር ልብስ ለብሳ ትታያለች። በአጸደ ቤተ ክርስቲያን ዙሪያ የተሰበሰቡ ምዕመናኑም አንገታቸውን ዘንበል ያደርጋሉ። ይህም በመስቀሉ ዙሪያ የነበሩ መላእክቱ በዕለቱ የተከናወኑትን ለመግለጽ ይህንን ያደርጋሉ። የሾህ አክሊል ሲደፋለት፣ ብርሃናዊ ፊቱን በጥፊ ሲመቱት ሲመለከቱ መላእክቱ የሚሉትን በማጣት አንገታቸውን ዘንበል በማድረግ ታይተው ነበር። እንደዛን ጊዜው ሁሉ ምዕመናኑ የሚሉትን በማጣት ስለ ታላቅ ፍቅሩ ስለ ሰው ልጅ ሲል ራሱን ዘንበል አድርጎ በታየባት በዛች ዕለት ራሳቸውን ዘንበል አድርገው ይታያሉ። እንዲህም እያሉ እንደ ካህናቱ ያዜማሉ። አምነስቲ ሙዳሱጣ አንቲ ፋዜልያሱ አብርሃም ዘተመነያ። ኢትዮጵያዊው ደራሲና የዜማ አባት ቅዱስ ያሬድ በድርሰቱ እንዲህ ብሎ ነበር። በእምርት ዕለት በዓለነ ነያ አብርሃም አብ ዘተመነያ ሰብሃ ወበዓለ ሰማያ። አብርሃም ያያት ዘንድ የተመኛት እግዚአብሔርንም ያመሰገነባት በእግዚአብሔር ዘንድ የታወቀች በዓላችን እነሆ ይህች ናት ብሎ ነበር። አብርሃም ሊያያት የተመኛት እግዚአብሔርን በፍጹም ደስታ ሆኖ ያመሰገነባት ያቺ የበዓል ቀን ማናት ያለን እንደሆን ለሁልጊዜም ለጊዜው ልጅ የወለደባት የይስሐቅ የልደት ቀን ዕለተ ልደት ናት። አብርሃም ይችን ቀን በብርቱ ይፈልጋት ነበር።
ይስሐቅ እስኪወለድ ድረስ ለ7 ጊዜያት በመገለጥ እግዚአብሔር ለአብርሃም ዘሩን እንደ ሰማይ ከዋክብት እንደ ባሕር አሸዋ ያበዛለት ዘንድ ቃል ገብቶለት ነበርና አገሩን ለቆ የወጣባት ያቺ ቀንም የቃል ኪዳኑ መጀመሪያ ቀን ነበረች። በኦሪት ዘፍጥረት ምዕራፍ 12 ቁጥር 2 እንደምናገኘው ከዛን ጊዜ ጀምሮ ለዛች ቀን ያደረገው ፍለጋ ብርቱ ነበር። በፍለጋው ጊዜ ግን ፈጥኖ ማግኘት አልቻለም። 25 ዓመት መጠበቅ ግድ ሆነበት። እጅግ ዘግይቶም ቢሆን ያቺ የቃል ኪዳን ቀን ስትደርስ አብርሃም በዓል አድርጎ አከበራት። ወዳጆቹን ጠርቶ የዘንባባ ዝንጣፊ ይዞ ወደ ቤቴል ሲገባ ጀምሮ ለእግዚአብሔር ክብር የሰራውን የቤቴሉን መሠዊያውን እየዞረ ተስፋውን ለነገረው አምላኩ ምስጋና አቀረበ። ለጊዜው ተስፋው የተፈጸመው በይስሐቅ ልደት ነበርና ፍጻሜው ግን የአማናዊው የአብርሃም ተስፋ የአማናዊው የአብርሃም ፍጻሜ ስለነበሩት 2 ዕለታት የተነገረ ሆኖ እናገኘዋለን። የመጀመሪያው ዕለት ስለ በዓለ ሆሳዕና ነው። ሆሳዕና አሁን አድን ማለት ተብሎ ሲተረጎም በዚህች ዕለት ቤተ ክርስቲያናችን እንደ አብርሃም ሁሉ መሠዊያውን እየዞረች የዘንባባ ዝንጣፊ ይዛ ታመሰግናለች። አብርሃም ከሩቅ እያየ የዘመረላትን ሊደርስባት የናፈቃትን አንዷ የተስፋዋ ፍጻሜ ቀን ይህች ነበረችና ዘንባባውን ከመያዝ ጋር አብሮ የሚዘመረው ዝማሬ እንዲህ የሚል ነው። ነሳ አብርሃም አይጹቀ በቀልት ሰባ ወዘመረ በዕለተ ሰንበት። አብርሃም የዘንባባ ዝንጣፊ ይዞ በዕለተ ቀዳም አመሰገነ የሚል ነው። በመጀመሪያው ቅዳሜ ይስሐቅ በመወለዱ አባቱ አብርሃም እግዚአብሔር ጎበኘኝ፣ በእርጅናዬ ወራት ልጅን ሰጠኝ፣ ከእንግዲህ ወዲያ ባዕድ የሆነው የኤልዜር ሀብቴን አይወርስም፣ በቤቴ አይነግስም፣ ልጄም ይስሐቅ ሀብቴን ይወርሳል፣ በቤቴም ይነግሳል ሲል እናቱ ሳራም ሰሐቀ ረሰየኒ እግዚአብሔር ደስታን አደረገልኝ በኦሪት ዘፍጥረት ምዕራፍ 21 ቁጥር 6 ላይ ስትል በጋራ ዘምረውባታል። አብርሃምን ሀብቱንና ርስቱን የሚወርስ ልጅ ከማጣቱ በቀር ሌላ ምን ያስጨንቀው ይመስላችኋል? ባዕድ የሆነው የቤቱ አገልጋይ ኤልኤዜር እንዳይወርሰው ብቻ ነበር ምኞቱ። የእግዚአብሔር ቃል ወደ እርሱ በመጣ ጊዜ ግን ከጉልበትህ የሚወጣው እርሱ ይወርሳል እንጂ የሚወርስ ሌላ አይደለም ሲል ወራሹን በተስፋ ያስተዋወቀው እግዚአብሔር በኦሪት ዘፍጥረት ምዕራፍ 15 ቁጥር 3 እስከ 5 እንደተናገረው ለሁሉ ጌታ ሆኖ ሳለ ወራሹ ሕፃን ሆኖ ከሞግዚት እጅ በታች ከባሪያ ሳይለይ በዚህ ዓለም ተገለጠ። እርሱም በሞግዚቷ በኦሪት እጅ የተገለጠውን ነገር ግን እንደ ተስፋው ቃል የምድራዊው አባት የዳዊትን በሰማይ የሰማያዊ አባቱን የአብን መንግሥትና ሥልጣን የወረሰው ሕፃኑ ወራሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በገላትያ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ምዕራፍ 4 ቁጥር 1 ላይ እንደነገረን በሁለተኛው ቅዳሜ አሕዛብን ሁሉ የማረከው አማናዊው የአብርሃም ልጅ ክርስቶስ በንጉሥነት ማዕረግ በነቢያት ትንቢት መሠረት ወደ ቤተ መቅደስ የገባበት ቀን ናትና ለአንድ ሰው ለአብርሃም ድንኳን ብቻ ሳይሆን ለመላው የእስራኤል ድንኳኖች በደስታ መሞላት የተዘጋጀች ቀን ነበረች። ቀድሞ በእርጅናዬ ወራት ልጅን እወልድ ዘንድ እንደምን እችላለሁ ስትል ሳራ ስትስቅ አስገርማን ነበር። ምን ታድርግ እሞታለሁ እንጂ እወልዳለሁ ብላ አስበው አልማውም አታውቅምና አብሳሪው ግን በውኑ ለእግዚአብሔር የሚሳነው ነገር አለን በማለት ነገርን እንድትቀበል አደረጋት። የአዲሱ ይስሐቅ የኢየሱስ ክርስቶስ እናት እመቤታችን በድንግልና ጸንሳ ስለምትወልደው አንዲት ሴት ከመጽሐፍ በተመለከተች ጊዜ ምን ነው የቤቷ አገልጋይ በሆንኩ ብላለች እንጂ እኔ ልሁን አለማለቷ አስገርሞናል። በኋላም ነገሩን ሊያስረዳ ከመጣው መልአክ ጋር የነበረው ክርክር ይኸው ነበር። እፎኑ ይከውነኒ ዝንቱ፣ ይህ እንዴት ይሆንልኛል ትላለች። ተመልከቱ፣ ጥያቄያቸው የሁለቱም ሴቶች ተመሳሳይ ነበር። ይህ ነገር እንዴት ይሆንልናል? እንዴት ይሆናል? ሳራም በኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ ጠይቃለች። እመቤታችንም በሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ ጠይቃለች። ለሁለቱም የተሰጠው ምላሽ ደግሞ አንድ መሆኑ እጅግ አስገረመን።
ለእግዚአብሔር የሚሳነው ነገር የለም ተብሎ ለሳራም በኦሪት ዘፍጥረት ምዕራፍ 18 ቁጥር 14 ላይ ለእመቤታችንም በሉቃስ ወንጌል ምዕራፍ 1 ቁጥር 37 ላይ ያኛው የአብርሃም ልጅ የአሮጌው ዓለም የከነዓን ወራሽ እንዲሆን የተፈቀደለትን ሕዝብ እስራኤልን የወለደ የአሮጌው ዓለም አባት ሲሆን ይሄኛው የአብርሃም ልጅ የኢየሱስ ክርስቶስ ግን አበ ዓለም ሐዲስ ብለን የምንጠራውን ዓለም መንግሥተ ሰማያትን የሚወርሰውን ቅዱስ ሕዝብ ያስገኘ የአዲሱ ዓለም ወራሽ ነው። ለዚህም አይደል ያኛው ከአሮጊቷ ይህኛው ደግሞ ከአዲሲቷ የተወለዱት። በዚያኛውም ሆነ በዚህኛው ልደት መደነቅ እንጂ መናገር አይቻልም። ምክንያቱም ያኛውን ልደት እርጅና፣ ይህኛውን ልደት ድንግልና ሊያስቀረው አልቻለምና። በዚያኛው ልደት የአብርሃምን፣ በዚህኛው ልደት ደግሞ የሁሉንም ፍጥረታት ልብ ደስ አሰኝቶበታል። ይህን ደስታ ለመግለጥ ነው የቀደሙት ነቢያት ኢየሩሳሌምን እንዲህ ሲሉ የመከሯት። አብርሂ አብርሂ ኢየሩሳሌም በጽሐ ንጉሥኪ ወስብሐተ እግዚአብሔር ወብርሃኑ ሰረቀ ላዕሌኪ። ብርሃንሽ ስለተገለጠ ኢየሩሳሌም ሆይ ተነሽና አብሪ፣ የእግዚአብሔር ክብር ባንቺ ላይ ያበራል ተብሎ በትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 እንዲሁም በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 የተነገረው። ኢየሩሳሌምም የአባቶቿን ትምህርት በመስማት ድል አድራጊው ንጉሥ ሲመጣ የድል ምልክት የሆነውን ዘንባባ ይዛ ጠበቀችው። በማቴዎስ ወንጌል ምዕራፍ 21 ቁጥር 8 እንድናገኘው። ከእንግዲህ ወዲህ ባዕድ ዲያብሎስ በልጆቿ ላይ አይነግስም፣ ባዕድ ቄሳር ሀብቴን አያወርስም ማለቷ ነበር። አብርሃም በቃል የተነገረው ተስፋ በተግባር ስለተገለጠ በደስታ ዘመረ። ቤተ እስራኤልም በነቢያት የተነገረው ተስፋቸው ተፈጽሞ ሲመለከቱ ሕፃናቱና አዛውንቱ ብቻ ሳይሆኑ የቢታንያ ድንጋዮች ሳይቀሩ በአንድነት ዘምረዋል። በመዝሙር 8 ቁጥር 2 ላይ እንዲሁም በሉቃስ ወንጌል ምዕራፍ 19 ቁጥር 40 ተጽፎ እንደምናገኘው አብርሃም የተመኛት ያመሰገነባትና በዓል ያደረገባት ልዩ ቀን ናት ሆሳዕና። ሌላኛው ዕለተ ዓርብ ናት። በመጽሐፍ ቅዱስ ይህች ቀን የጌታ ቀን ተብላ ተጠርታለች። አብርሃም ከዚች ቀን ለመድረስ ተመኝቶ ነበር። ነገሥተ ሰዶምን ረድቶ ነገሥተ ኮሎዶ ጎሞርን ድል ነስቶ ሲመለስ ከደስታው ብዛት አንድ ጥያቄ ለፈጣሪው አቅርቦ ነበር። በእኔ ዘመን ልጅህን ትልካለህን ወይስ ያቺን ቀን ታሳየኛለህ የሚል ነው። ይህቺን ቀን ቀርባ ያያት ዘንድ ተመኝቶ ነበር። ነገር ግን ምሳሌዋን እንጂ አማናዊቷን ዕለተ ዓርብ ማየት እንደማይችል ተነግሮታል። የአብ አንድ ልጅ የሚሆን የጌታ ምሳሌ የሆነውን ካህኑ መልከጼዴቅን እንጂ ጌታን ማየት እንደማይችል ተነገረው። በዚህም ምክንያት የጥምቀት ምሳሌ የሆነውን ዮርዳኖስን ተሻግሮ ሄዶ ምሳሌ የነበረውን የዕለተ ዓርብን ጥላ ማየት ችሏል። ክርስቶስም ሰው ከሆነ በኋላ ያንን የአብርሃምን ምኞትና ፍላጎት እንዲህ ሲል ነበር የገለጸው። አብርሃም አቡክሙ ተመነየ ከመ ይርአይ ዕለቴ ወርእየሂ ወተፈስሐ። አባታችሁ አብርሃም ቀኔን ያይ ዘንድ ተመኘ፣ አየመ፣ ደስም አለው ተብሎ በዮሐንስ ወንጌል ምዕራፍ 8 ቁጥር 56 እንደተጻፈው በብርቱ ፍለጋ ይፈልጋት ስለነበረችው የጌታ ቀን እንዲህ ተነግሮለታል። አየ ደስም አለው ማለቱ ክህነቱ እንደ ክርስቶስ የሆነ ካህኑ መልከጼዴቅ ፍጹም ወንጌላዊ በሆነ ሕግና ሥርዓት መሥዋዕተ ወንጌልን አዘጋጅቶ ተቀብሎት ስለነበረ አብርሃም ቢደሰት ከያዘው ገንዘብ ሁሉ አስራት አውጥቶ መሄዱን ለመናገር ነው። በኦሪት ዘፍጥረት ምዕራፍ 14 ቁጥር 17 እንዲሁም በዕብራውያን መልእክት ሐዋርያው ቅዱስ ጳውሎስ ምዕራፍ 7 ቁጥር 1 ላይ እንደተናገረው የአብርሃም ልጆች ከሚሰዉት መስዋዕት ይልቅ በዕለተ ዓርብ ክርስቶስ የሚሰዋው መስዋዕት የተሻለ መሆኑን ለማሳየት መስዋዕት አቅራቢው ሌዊ እንኳን ከአብርሃም ጋር ዓለም የፈጠረው በፍጡራን ታስሯል። ደምግባት የለውም ስለኛ ተገርፏል። ይህንን ሕማሙን ማንሰው እኮ አምኖሃል። በእውነት ነቢያችን እርሱ ተቀበለ
እርቃኑን ተሰቅሎ ቀራንዮ ዋለ። ምን አይነት መውደድ ነው ምን አይነት ትዕግስት ሰውን ያፈቀረው የፍጥረት አባት ምን አይነት ርኅራኄ ምን አይነት ይቅርታ በመስቀል ተሰዋ የፍጥረታት ጌታ በመስቀል ተሰዋ በፍጥረታት ፋንታ ደምግባት የለውም ስለኛ ተገርፏል። ይህንን ሕማሙን ማን ሰውቆ አምኗል? በእውነት ነቢያችን እርሱ ተቀበለ እርቃኑን ተሰቅሎ ቀራንዮ ዋለ።